ሰላም ሰላም ውድ የዜዶት ዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ብዝት ይበልልኝ። የባለፈው ክፍል ብዙ ነገር አይተናል። ደሳስ የሚሉም የሚያሳዝኑም ነገሮች አይተናል። በዚህኛው ክፍል ደግሞ የጽናትዬን ቅናት ከልክ በላይ ሆኖ አይተነዋል። በነገራችን ላይ ያው ካሳለፈችው ነገር አንጻር ስለምትፈራ ነው። በጣም በብዙ ተከታትለዋታል። በብዙ ተፈትናለች። 2-3 ሴቶች በህይወቷ ገብተዋል ከሊና ጭምር። ሊናም የመጣችበትን ነገር ታስታውሱታላችሁ። እና ያ ሁሉ ነገር ሆኖ እያለ እንደገና ደግሞ አሁን በጸሐፊዋ ደግሞ እርር ድብን እያለች ነው የምትገኘው። በነገራችን ላይ ዛሬ ጽናት ክፍል 195ን የምናበራው የአገሬንም ሁኔታ ያለውበትን አገር ሁኔታ እያሳየዋችሁ ይሆናል። አብረን እስኖን ጠርጋለን። ተከታተሉኝ። እንደምታዩት እኔ የምኖረው ካናዳ ነው። የሀገራችን ሁኔታ አሁን ያለንበት ይሄንን ይመስላል። በጣም በሚገርም ሁኔታ በቃ በየቀኑ እንደዚህ ነው። ለ4-5 ወር እንደዚህ ነው የምንሆነው ማለት ነው። ትምህርት ቤትም ልጆችን ለመውሰድ ወጣም ስትሉ ሱቅ ምንም ስትሄዱ መጀመሪያ የሚጠብቃችሁ መኪናችሁ ማጽዳት ነው። በጣም ነው የሚቀዘቅዘው። በጣም ግላብም አድርጋችሁ ምናምን በጣም የስኖ ልብሶችን አሪፍ ልብሶችን አድርጋችሁ በጣም የሚበርደው። እንደዚህ ገብታችሁ አስነስታችሁ ሂቱን ከፍታችሁ አሙቃችሁ ከዛ መጥረግ መቻል አለባችሁ ከላይ ደግሞ ማለት ነው። በተለይ ደግሞ ጠዋት ሲሆን ወይኔ ጠዋት ሲሆን በጣም ነው ቅዝቃዜው የሚጨምረው። እንደዚህ ሳትጠርጉ መውጣት አትችሉም እና በጣም ነው የሚከብደው። በነገራችን ላይ መሬቱም ይጸዳል። በራችሁ ጋር ያለው የእናንተ ሪስፖንሲቢሊቲ ስለሆነ እዚች ጋር በራችሁ ጋር አንድ ሰው በእስኖ ምክንያት ከወደቀ ቅጣት አለባችሁ ማለት ነው። ስለዚህ ማጽዳት አለባችሁ የበራችሁን አካባቢ። ሌላውን ግን ራሳቸው የሚያጸዱ አሉ፣ እነሱ ያጸዱታል። ከዛ በተረፈ ግን ይኸውላችሁ እንደዚህ መኪና ሙቁ፣ ከዛ ጠርጎ ከዚህ ሁሉ በኋላ ነው እንግዲህ ለምሳሌ ለመሞቅ 10 ደቂቃ ያስፈልገዋል። ስራ የምትሄዱ ምናምን ከሆነ ቀደም ብላችሁ ወጥታችሁ ነው እንደዚህ ማጽዳት የሚጠበቅባችሁና ቅዝቃዜው የተለየ ነው የተለየ። እሺ ለማንኛውም እስሜን እየጠረኩኝ ወደ እነ ጽናት እንሂድ። ቅዱስዬም ደስ በሚል ሁኔታ ድኖ እንግዲህ ወደ ሀገሩ ሊገባ ነው። ደስ ይላል። ይሄ በጣም ደስ የሚል ዜና ነው። እንግዲህ ሰላም ተጠብቀዋለች። እኔ ግን የእሱ ልጅ ነገር ከራኬብ ጋር ቢሆን እንደኔ ደስ የሚለው ማን ነው? እኔ ቅዱሴ ከራኬብ ጋር እንዲሆን ነው ፍላጎቴ። ምክንያቱም አንድ የተጎዳች ልጅ ናት፣ ሁለተኛ ደግሞ በቃ በጣም ተቀራርበዋል። ሰው አቀርብም ነበር ቅዱስን የቀረበችው እንደሚመስለኝ አብረው የሚሆኑ ይመስለኛል እንጂ ከሰላም ጋር አብሮ ይሆናል ብዬ ተስፋ አላደርግም። እናንተስ ከማን ጋር የሚሆን ይመስላችኋል? አሁን ቅዱስ ተሽሎ ሲመጣ። ሌላው ደግሞ የምሩ ነገር ነው። ምሩዬ በጣም ታሳዝናለች። እንዳያችኋት በጣም የምታሳዝን ልጅ ናት። ሰራተኛዋም በባለፈው ክፍል በረኪና ስትጠጣ ነበረ እና ሆሜ እንደውም በረኪናውን ይዛ እያያት ጸጥ ብሏት ነው እየሄደው እንዳያችሁት ማለት ነው። እና ተመልሳ ትገባለች ብዬ አላሰብኩም ነበረ። በሚያሳዝን ሁኔታ ግን ያው ማንነቷን ስላላወቀ ናሆም ምሩም ማንነቷን መናገር ስላልቻለች ተመልሳ እንግዲህ እነሱ ጋር ናት ያለችው። እንደውም ጭራሽ ብለው ባለማወቅ እንግዲህ የምሩ እናትም በጣም እየተንከባከቧት ነው ያሉት። ያው በረኪና ስለጠጣች ሴት ልጅ ናት ብለው ነው የሚያስቡት እና እየተንከባከቧት ነው። የምሩ ነገር ግን በቃ ወይ እጅ ከፍንጅ ካልደረሱባት በስተቀር በጣም ያሳዝናል ያለው ነገር ማለት ነው። እናንተ የሰኒ ነገር እንዴት ነው? ሰኒዬ ልቧ የት ነው ያለው? ግራ እኮ አጋባችን። እኔም ብቻ ነው እናንተንም ነው ግራ ያጋባችሁ? ልቧ ቅዱስ ጋር ነው ያለው? ቅዱስ አልኩኝ፣ ማን ነው ስሙ? ጆከር ጋር ነው ያለው ወይስ ያ የበፊት ፍሬንዷ ክብሮም ጋር? እሱም ክብሮምን ሲናገረው ደስ አይላትም፣ እያየን ነው። ችላም ሲላት ደግሞ አትወድም። እሱም ደግሞ እሷን ለማናደድ ብሎ ከሌላ ጋር ሌላ ነገር ያለው ለማስመሰል ብዙ ጥረት እያደረገ ነው። እንድትቀና ስለሚፈልግ ይመስለኛል እንደዛ እያደረገ ነው ያለው። ህይወት እንግዲህ እንደምታዩት ጠራርጌ ጨርሻለሁ። አሁን ወደ ጉዞ እንግዲህ እየሄድን ደግሞ እናወራለን። በነገራችን ላይ እስኖ ታይም ላይ ማለት ነው ሁሉም በሚባል ደረጃ ጎማ ይቀየራል። ለስኖ ማለት ለክረምት የምትጠቀሙት ጎማ ሌላ ነው፣ ለመኪና ለሰመር የምትጠቀሙት ጎማ ሌላ ነው።
ያለበለዛ እሱን ካልቀየራችሁ በተለይ እንደዚህ ውስጥ ለውስጥ በምትነዱ ሰዓት መኪና ስታዞሩ ምናምን ሊንሸራተትባችሁ ይችላል፣ ሊሽከረከርባችሁ ይችላል እና ለዛ ተብሎ የተዘጋጀ ጎማዎች ስላሉ እነሱ መቀየር የግድ ነው። ካናዳ ውስጥ ሲኖር ማለት ነው። ለየት የሚያደርገው እንግዲህ ከኢትዮጵያ ጋር ይሄ ነው። አያችሁት? ውስጡን እንደምታዩት በቃ ሲሚንቶ ነው። አሁን እዚህ ጋር እግረኛ ሲሄድ ማለት ነው በጣም ተጠንቅቆ ነው የሚሄደው ምናምን። እናንተ መኪና ስታዞሩ ቀስ ብላችሁ ነው፣ በጣም ያንሸራትታል። ይሄ ሃይዌውን ዋናውን መንገድ እንኳን ያጸዱታል፣ ጨው እየነሰነሱ ምናምን በደንብ ነው የሚጸዳው። እንደዚህ ውስጥ ለውስጥ ግን ስትነዱ በጣም ነው የሚያንሸራትተው። በእግርም ስትሄዱ እንግዲህ ይወደቃል። ያው እየተወደቀ እየተነሳ ነው የምንሄደው። እና እንዲህ ነው እላችኋለሁ የካናዳ ህይወት በትንሹ። ክረምት ላይ እንደዚህ ነው። ግን ክረምት ላይ ምን ደስ ይለኛል መሰላችሁ? በቃ ዲኮር በዲኮር ነው የሚያደርጉት። ቆይ ያሳያችኋለሁ። ትንሽ ይቀረስኩታለሁ። ክሪስማስ አይደለ? በቃ ገና ከመግባቱ እንግዲህ በፊት ማለት ነው ከአንድ ወር ምናምን በፊት ቀደም ብለው በቃ በራቸው ላይ የአገር ክሪስማስ ነው የሚያደርጉት ምናምን። በዛ ላይ ደግሞ ክረምት እዚህ ሀገር ቶሎ ነው የሚመሸው፣ በጣም ቶሎ ማለት ነው። ለምሳሌ ኢትዮጵያ መክሰስ ሰዓት የምንለው የለም 5 ሰዓት ላይ ምናምን ማለት ነው። በዛ ሰዓት ጨለማ ነው የሚሆነው፣ ቶሎ ነው በቃ። ቀኑ በጣም አጭር ነው፣ ሌሊቱ ረጅም ነው እና ማታው ቀደም ብሎ ስለሚገባ ምሽቱ ዲኮሩ ምናምኑ በጣም ነው ደስ የሚላችሁ፣ በጣም ማለት ነው። በጣም ነው የሚያሳምረው ከተማውን ማለት ነው። ከስኖ ጋር ሲታይ ያምራል። ያው ቅዝቃዜውና ሁኔታው ይከብዳል እንጂ ሲታይ ስኖውም ያምራል፣ ዲኮሩም ያምራል። ፏ ነው በቃ የሚለው ማለት ነው። ግን ያው ለትንሽ ጊዜ ነው፣ ለ1 ለ4 ምናምን ነው እንደዚህ የሚሆነው። ቅዝቃዜ አለ። ስኖም ከቀለጠ በኋላ ጥፍት እስኪል ድረስ ቀልጦ ቅዝቃዜ አለ እና ክረምቱም ረጅም ነው። እንደ ኢትዮጵያ ይሄ 2 ወር ምናምን አይደለም። ለየት የሚያደርጋት ካናዳን እንግዲህ ይሄ ነው። አንዳንዱ ይሄንን አይጠብቅም፣ ገብቷቸዋል። ሲመጣ ይከብደዋል። በተለይ እንደኛ ከአፍሪካ የሚመጡት ይከብዳቸዋል። አናቅማ እንደዚህ አይነት በረዶ እና ጉዟችን ይሄንን ይመስላል። አብዛኞቹ ነጮቹ እንዳልኳችሁ በቃ እንደዚህ በራቸው ላይ እንደዚህ አይነት ዲኮር በደንብ ነው የሚያደርጉትና ሽብርቅርቅ ነው የሚለው። በጣም ነው የሚያምረው፣ ሲታይ በጣም ነው የሚያምረው። ተጨንቀው ተጠበው ነው እንግዲህ የሚያዘጋጁት። በጣም ነው የሚያምረው። እንደዚህ ነው በቃ አብዛኛው ቦታ ማለት ነው። ምናልባት 3 ቤት አልፋችሁ 1 ቤት እንደዚህ ታገኛላችሁ። 3 ቤት አልፋችሁ 1 ቤት እንደዚህ እና ልጆችም ይወዱታል። ያው የኔ ልጆች ስላልደረሱ አሁን ላይ አያስቸግሩኝም እንጂ ያው ትንሽ ከፍ ሲሉ እኔም እንደዚህ ማድረጊያ አይቀርም። ያው ዲኮር ስለሆነ ማለት ነው። ምንም አይነት እንትን የሚል ነገር የለውም። ሃሎዊን ሲሆን ግን በጣም ያስፈራል። እሱን ነገር እንዳይለምዱብን ያው እንጠነቀቅላቸዋለን። ይሄ ግን ክሪስማስ ያው እኛም ቤታችን ላይ የምናደርገው ስለሆነ ብዙ የሚደብር ነገር የለውም። እና እስቲ በዚሁ አስተያየታችሁን ስጡኝ። ምክንያቱም አንዳንዴ እንደዚህ ባቀርብላችሁ እንዴት ነው ቀየር ላድርገው ብዬ ነው እንደዚህ ሳቀርብላችሁ ድራማውን። በመሀል ደግሞ እኔ ያለሁበትን ሁኔታ ምናምንም በዛው ብሰራ ብዬ ነው። ሀሳብ አስተያየታችሁን እንግዲህ ስጡኝ፣ እቀበላለሁ። ያው ሀሳብ አስተያየት የጓደኞቼ ማለት ነው። እንግዲህ እንደምታዩት ሶስዬም ወደ ድራማው ስንመለስ ማለት ነው ሶስናም እስካሁን ድረስ ተስፋ አለመቁረጧ በጣም ገርሞኛል። ምክንያቱም ያ ሁሉ ነገር አልፎ ምናምን በቃ ፍቅራቸው በጣም ሀያል ስለሆነ ይመስለኛል አይደል ኪራና ጽናት አንድ ላይ የሆኑት። እስካሁን ግን ተስፋ አልቆረጠችም እና ታስፈራኛለች። የዚች ልጅ ነገር ያስፈራል። በዛ ላይ ደግሞ ጽናትዬም አሁን ያው ካሳለፈችው ነገር አንጻር አትፈልግም ከዚህ በኋላ እንደዛ አይነት ነገር ማሳለፍና ለዛም ይመስለኛል ጸሐፊዋንም ጭራሽ አልወደደቻትም። እንዳጋጣሚ ሆኖ ደግሞ ያው ኪራ አሞት በቃ ሊያዞረው ሲል ይመስለኛል ሲይዛት ላዩ ላይ ቁጭ ስትል ደርሳለች እና አሁን እጅ ከፍንጅ ያስኩክ አይነት ስሜት ነው እየተሰማት ያለውና ይሄ ሁሉ እነሶስና ምናምን ካሳዩት ነገር አንጻር ነው። እንደው ምን ይፈጠር ይሆን? ለኪራ ሲደርሱለት ይሆን? ለምን ሆኖ ነው? አሳዘነኝ እኮ ዛሬ አሞታል። ያው ለእህቱም ደውላላታለች፣ ኪያም አለች። ምናልባት ጽናት ተናዳበት ባትሄድ እንኳን ኪያ ሄድ ደርሳ የምታድነው ይመስለኛል። ያው ወደ ሆስፒታል ምናምን ይዛው የምትሄድ ይመስለኛል። እንደው የምሩ እናትም ደርሰውባት ሰራተኛዋ በሚቀጥለው ክፍል ተባራ ለማየት ያብቃን። ቅዱስዬም ደህና ሆኖ መጥቶ ከራኬብ ጋር ፍቅራቸውን ለማጧጣፍ ያብቃቸው እያለን የዛሬውን ክፍል በዚህ እናጠናቀቃለን። እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቸር ሆኑልኝ። በሚቀጥለው ክፍል እስክንገናኝ ባይ ባይ።